ኢየሱስ እንዲህ አለ፣ ሄዳለሁኝ ከአብ የሚወጣ የእውነት መንፈስ ይመጣል። ለምንድን ይመጣው? ያ የእውነት መንፈስ በመጣ ጊዜ እኔን ያከብረኛል። 2000 ዓመት ሙሉ የመንፈስ ቅዱስ ሥራ በአማኞች በግል በቤተ ክርስቲያን በማህበር ማንን ማክበር ነው? ኢየሱስን ማክበር። መንፈስ ቅዱስ የመጣበት ትልቁ ዓላማ ይህን ማህበር ማክበር አይደለም፣ ቤተ ክርስቲያንን ማክበር አይደለም፣ አገልጋዩን ማክበር አይደለም። መንፈስ ቅዱስ የሚያደርጋቸው የሚሰራቸው የሚናገራቸው ነገሮች ሁሉ ዋነኛ ዓላማቸው ማንን ማክበር ነው? ኢየሱስን። እዛኑ የምንሸሸው መሸሽም ያለብን የማይገባንን ክብር ከእርሱ እንዳንወስድ በሚደረገው ነገር ሁሉ ክብሩ ለማን ብቻ እንዲሆን። መንፈስ ቅዱስ ምን ሊል ነው? ዳዊት እኔ እኮ የመጣሁት አንተን ላከብር አይደለም። ምን እያረክ ነው? የመጣሁት አንተን ላከብር አይደለም። ኢየሱስን በማክበር ሂደት ውስጥ ዴቭ ውርደት እንድትቀበል ሞት ልትቀበል ነው። መከራም ሊመጣብህ ይችላል። አንተን የማክበር ፕሮግራም የለኝም። ዓላማዬ ኢየሱስን ማክበር። ለምን እንደምንንቀባረር አላውቅም። በተቻለ መጠን መንፈስ የመጣው ኢየሱስን ለማክበር ስለሆነ የማይገባንን ክብር እንዳንወስድ መጠንቀቅ ነው። የልጁን ክብር እንዳንሻማ መጠንቀቅ ነው። እግዚአብሔር በኦሪት እንደዚህ አለ፣ መሠዊያው ላይ ከሚቀርበው እንስሳ ካህናቶቹ ስጋውን መብላት ይችላሉ፣ አጥንቱንም መብላት ይችላሉ፣ ስቡንና ደሙን ግን እንዳይበሉ። ስብና ደም ለእግዚአብሔር ብቻ ነው አለ። በቃ እግዚአብሔር የሰጠ ተረፈ ምርት አለ፣ ተረፈ ጥቅም አለ። እሱን ውሰድ፣ እሱን ተጠቀም። ጤና ነው እንካ፣ ፈውስ ነው እንካ፣ ስኬት ነው እንካ፣ መከናወን ነው እንካ። በዛው ልክ ደግሞ ጥፊም አለ እንካ፣ እርግጫም አለ እንካ። እሱንም ጭምር ነው የምንሰብከው። ምሎ መከናወን ስኬት ምናምን። እኔን ስትከተሉ መከራ አለባችሁ። በአንድ አቅጣጫ ይመጣሉ፣ በሰባት አቅጣጫ ትበትናቸዋለህ። እሱ ዘዳግም ነው። አዲስ ኪዳን የሚለው ይበትኑሃል ነው የሚለው። ይበትኑሃል እስከ ሞት ድረስ የታመንኩን። በኦሪት ነው እግዚአብሔር እሳቱ ስትጣል መልአኩ አራተኛው ነው መጥቶ ከእሳቱ ውስጥ የሚያወጣ። አንበሳ ጉድጓድ ስትጣል እግዚአብሔር መልአኩን ልኮ የአንበሳውን አፍ የሚዘጋው። በአዲስ ኪዳን ለአንበሳ የተሰጠ ክርስቲያን ሁሉ ተቀርድዶ ነው የተበላው። ለምን? ኪዳኑ ነው። ያኔ በሞት ላይ ስልጣን ያለው ዲያብሎስ ነው። ስለዚህ ዲያብሎስ ባለመብት ስለሆነ በሞት ውስጥ ሳትገባ መልአኩ ይደርስልሃል። አሁን ግን በሞት ላይ ስልጣን ያለው ኢየሱስን በሞትና መቃብር ላይ እስከ ሞት ድረስ ታመን እንጂ እንደዚህ የለም፣ ማባበል የለም። ይደበድቧቸዋል፣ ይረግጧቸዋል፣ እስከ ሞት ድረስ የታመናችሁ ሁኑ ነው የሚለው አዲሱ ኪዳን። አይመችም አይደል? የትምህርት አይመችም አይደል? እሺ በቃ ትጠረምሳላችሁ። እሺ በቃ የመግነን ዓመት ነው። አሜን እንዴ! በዓመት አንዴም ቢሆን ሊገላምጡን ይገባል። በዓመት አንዴ ነው። ቆይ ማለት ዓመቱን ሙሉ ምንም ሰው ሳይገላምጣችሁ 3 ዓመት ሙሉ በጌታ ከሆናችሁ 5 ዓመት በሙሉ ማንም ሰው ሳይገላምጣችሁ ማለት መቼስ ሕግ አለ፣ መንግስት አለ። አይገርሉንም፣ እንደ ድሮ እስር ቤት አይወረውሩንም። ግን የሆነ ሰው ቢያንስ ሊገላምጥ ምንድን ጴንጤ ነች መቼስ ከዚያ አያልፉም አይደል? እችንም ግን መቅመስ አለብህ። ምን እሱ አዋጣም ማለት ምን? አይጠጣም፣ አይሰክርም። ምን ነው ጴንጤ ነው ማለት ነው? አዎ ፋራ መባል አለብህ እንዴ? የሆነ እሺ 1 ዓመት ይቅር፣ ሸረ በ2 ዓመት የሆነች ትንሽዬ ነገር ግልምጫማ ያስፈልገናል። እንዴት ነው ነገር? መጽሐፉ እኮ የሚለው ክርስቶስን የሚመስሉ ሁሉ ይነቀፋሉ፣ ይሰደዳሉ ይላል። እንዴት ነው ነገርየው? እንደ ድሮ ይቅር፣ ወገራው ይቅር፣ ዱላው ይቅር፣ ምራቁ ይቅር፣ ግን ቢያንስ ነው እንዲያ። እና መንፈስ ቅዱስ የመጣበት ትልቅ ምክንያት ማን እንዲከብር ነው? አቤት ኢየሱስ እንዲከብር ነው። ኢየሱስ ነው ያወራው ዮሐንስ ወንጌል ላይ ምዕራፍ 16 ቁጥር 14 መንፈስ ቅዱስ በክርስቲያኑ ሕይወት ውስጥ የሚፈጸመው የሚደረገው ነገር ትምህርት ሊሆን ይችላል፣ ትዳር ሊሆን ይችላል፣ ቢዝነስ ሊሆን ይችላል፣ የትኛውም ነገር ሊሆን ይችላል። መንፈስ ቅዱስ በአማኙ ሕይወት ውስጥ ነገሮች እንዲፈጸሙ የሚፈልገው ለእግዚአብሔር ክብር